አብሽር። እሺ ሪኩዌስት ልካለሁ። ኦኬ። እሺ ዋብያው ሰላም ሰላም፣ እንዴት ነህ? አለሁ ወላሂ አልሐምዱሊላህ ይመስገን ነው። ኦኬ። ሚካኤል የእናንተ መልአክ ነው? አዎ መላእክቶች ናቸው። ጅብሪል፣ ሚካኤል። ኦኬ። ሚካኤል ማን ነው ስሙ? ሚካኤል ወሚካኤል ነው። ሚካኤል ነው። ሚካኤል ነው የሚባለው። እስኪ ምን ካለ ወልደ መላእክት ወሚካኤል። ሚካኤል ትርጉሙ ምንድን ነው? እንግዲህ የመላእክታው ስም ነው። እኛ የምናውቀው እሱ የመላእክታው ስም ነው። አናውቅም። ትርጉሙ እኮ እስልምናን የሚቃወም ስም ነው። ገብርኤል፣ ሚካኤል እስልምናን የሚቃወሙ ስም ናቸው ትርጉሙ። ኤኒዌይስ ሚካኤል ጥቅሙ ምንድን ነው ማለት? ሚካኤል ያው መላእክታ ነው። የአላህ መላእክታ ነው። ጠቃሚ ነው። እሱ እንግዲህ አላህ የሚያውቀው። ለምሳሌ አሁን እሺ በክርስትና ይጠቅማል? አዎ በክርስትና ይጠቅማሉ። ሶሪ ምን ነው ጥቅሙ? በክርስትና ጥቅሙ ምንድን ነው? አገልጋዮቻችን ናቸው። ይራዱናል፣ ከክፉ ነገር ይጠብቁናል። እናንተን ከእግዚአብሔር በታች እነሱ ይጠብቋችኋል። በተሰጣቸው ስልጣን ይራዳሉ። ከክፉ ነገርም ከአጋንንት ምናምን ይዋጉልናል። ለምሳሌ አጋንንት ሴጣን ይጎዳኛል ብለህ ታምናለህ? ያው ይጎዳኛል ብዬ አምናለሁ፣ ግን የሚጠብቀኝ ደግሞ አንድ አላህ ነው። ዚክር አለ የምንለው ዚክር አለ። ያን ዚክር ብዬ እወጣለሁ። ሴጣን ይጎዳል። ሴጣን እንደሚጎዳ ታምናለህ? ሸይጣን እኮ ይጎዳል ሰውን ማለት ደካማ ነው። እሱ መጎዳት ደካማ ነው። ምኑ ነው ደካማው? ከጎዳ ከቁርአኑ ስም ይላል መሰለህ እነ ከይደ ሸይጣን ለመሐመድ ነው የሴጣን እንትኑ ደካማ ነው ቢልም መሐመድን ለምሳሌ በሴጣን ስራ ቁጥጥር ስር ውስጥ ሆኖ አትሊስት ወደ ከ6 ወር እስከ 3 ዓመት ያህል ብቻውን ከሚስቱ ሳይገናኝ ወሲብ እንዲገናኝ አድርጎታል። የደካማነት የለም። ድግምት ተሰርቶበት መሐመድ ብቻውን ወሲብ ሲያደርግ አልነበረም? ወሲብ ያደረገ ይመስለው አልነበረም? ድግምት ተደርጎበት ወሲብ ያደርግ ነበር። ብቻውን ከሚስቶቹ የተገናኘ እየመሰለው ያደርጋል ነበር። ለምሳሌ ልክ እኔ እናንተ ተኝተን በህልም እንደምናየው ከሚስቶቹ እኔ አንተ አትበል፣ አንተ ራስን ቻል እና አንተ የምታደርግ ከሆነ ራስን ቻል። አንተና እኔ እንደምናደርገው ትለኛለህ እንዴ? ምን አስበህ ነው? ራስን ቻል እና እነ መሐመድ አንተ የምታደርግ ከሆነ ልክ ጠይቼ እንደማደርገው በል ካለሁት በህልም ምን ነው ምስካ አዳምጠኛ እንዴ? ከመሐመድ ጋር አመሳስለኸኝ እኮ እናንተ እንደምናደርገው እያደረገ ነበር ትለኛለህ እንዴ? መሐመድ ከ6 ወር እስከ 3 ዓመት ድረስ ይላሉ ከሚስቶቹ ሳይገናኝ ድግምት ተሰርቶበት የተገናኘ ይመስለው ነበረ አይደለ? አረብኛ ስም ተመለሽ ቢንት እና ምን ልሰማለሁ። ዋናው ፖይንታችን ምን መሰለህ? ስልተውልህ እና በቂያማ ቀን ሁሉም ይጠፋሉ አይደለ? ሁሉ ነገር ይጠፋል ያለ ፊት ሲቀር ይላል አይደለ? አዎ ይጠፋሉ። ግን እኔ አሁን የቅድም ያለት የፈለኩት ማለት ነው ማንኛውም ሰው ተኝቶ ህልም የሰው ልጅ ተው በቃ ወደ ቶፒኩ ተው በቃ። እሱ መሐመድ እኮ ተርታውን እኮ ነው ከ6 ወር እስከ 3 ዓመት ድረስ ማለት አስበው እስኪ። ከሚስቶቹ ሳይገናኝ የተገናኘ እየመሰለው ብቻውን እንትን ሲል ምን ደስታ ነበር የሚሰማው? ምንድን ነበር የሚሰማው? አስበው እስኪ። ከሚስቶቹ ሳይገናኝ ከባድ ነው። ኤኒዌይስ እኔ ልንገርህ ማንኛውም አለበት ነው
ማንኛውም ሰው ሌሊት ላይ ይጀንባል። በእስልምና መጀነብ ማለት ነው ማለት እሱም ይሄ መጀነብ ጉዳይ አይደለም፣ ጀናባነት ጉዳይ አይደለም። ጀናባ ብዙ ቀን መሐመድ አይሻ በእጇ ጀናባውን ትጠርግለን ነበር፣ ታጥብለን ነበረ። ይሄ ፀጉር እስኪነቃቀል ድረስ እኮ ነው፣ ከ6 ወር እስከ 3 ዓመት ድረስ። ይሄ ስፔሻል ነው፣ ልዩ ነው። እሱኛው ከጀናባ ጋር ስለማይገናኝ ማለት ነው። እንተወሱ ቶፒካችን ስላልሆነ ቶፒኩ ስላልሆነ እንተውና በጊዜው በቶፒኩ ላይ እናወራበታለን፣ ወይም አስፈላጊ ከሆነ እሱ ላይ ሌላ ጊዜ ላይ በደንብ አስተውል። ምንድነው የኛ ጥያቄ? ቀደም ብለኛ ሁሉ ነገር ይጠፋሉ አልከኝ። መላእክቶች ይሞታሉ አይሞቱም? ይሞታሉ ሁሉም። ኦኬ፣ ከዛስ ይነሳሉ? ከዛ ወላሂ አላውቅም፣ ይነሳ ይነሳል። ግን ሁሉም ሰው እንደሚያውቅ አውቃለሁ። መጨረሻ ላይ አላህ እንዳውም ይፎክራል። እኔ ነኝ የሁሉ ፈጣሪ፣ ከኔ በቀር ማን አለ ጌታ፣ ማን አላችሁ ምናምን ብሎ ይፎክራል አይደለ? አዎ። አላህ መጨረሻ ላይ ሁሉንም ሀታ ነፍስ የሚያወጣውን መለከል ሞት የራሱ ይሞታል። ሁሉም መድር ካለቀ በኋላ ይናገራል። አላህ ማን ነው አለሁ የምትሉት? የት አላችሁ? መንግስት ነኝ የምትሉት፣ አምላክ ነኝ የምትሉት የት አላችሁ ብሎ ይናገራል አላህ። በሚፎክርበት ሰዓት ላይ ማንም አይኖርም፣ እሱ ብቻ ነው የሚሆነው አይደለ? አዎ፣ እሱ ብቻ ነው የሚሆነው። ኦኬ፣ ታዲያ ይሄ እኮ ጅልነት እኮ ነው። ማንም በሌለ ቤት ውስጥ ገብተህ ዘራፍ እኔ የሚበልጣለ ጀግና ነኝ ብትል አንተ ቤት ውስጥ ሰው ከውጭ ድንገት ቢመጣ ቢያይህ እኮ ጅል ነህ ነው የሚልህ። አላህ ሁሉን አጥፍቶ ማን አለ ከኔ የሚበልጥ ማን አለ ጀግና እያለ ቢፎክር እኮ ጅልነቱን ነው የሚያሳየው። ሁሉን ፍጥረት አጥፍቶ ምንም ሳይኖር ብቻውን መፎከር ምን ይሉታል? ይሄ እኮ ለእኛ ትምህርት ነው። አንተ አሁን መረዳት ያለብህ ነገር ለእኛ ትምህርት ነው። አላህ መጨረሻ ላይ እንደሚያጠፉ መላእክቶች ሁሉ እንደሚጠፉ ለእኛ ትምህርት ነው እንጂ የተናገረ ያለው እሱ መፎከር አለመፎከር እኮ ምንም የሚያደርግለት ነገር የለም። እሱ ለእኛ ትምህርት ነው። ገብቶሃል? ኦኬ፣ ያ ፉከራውን አሁን ታውቁታላችሁ፣ ነግሯችኋል አይደል? እንዲህ ብዬ ፎክራለሁ ብሎ። አዎ፣ አላህ ሁሉንም ሰው ካጠፋ በኋላ አነል መሊክ ይላል ሱብሃነ። ኦኬ፣ ያንን ፉከራ እንዴት ነው ተለማምደህ አታውቅም? ቤት ዘግተህ ሰው በሌለበት ያለ ፉከራ እንደዛ ማለት ነው። ምንም በሌለበት ብቻችን መፎከር። ግን ዋና ፖይንቴ ምን መሰለህ? ኦኬ፣ መላእክቶችም ይጠፋሉ። አንድ ጊዜ መላእክቶችም ይጠፋሉ አልከኝ፣ ብቻውን ይፎክራል። ኩል። እሺ፣ መላእክቶች ይነሳሉ የሚል ማስረጃ አለ? እንዴት ነው የሚነሱትስ? ትንሳኤያቸው ነው የመላእክቶች ምንድን ነው? እንዴት ነው ማለት? አላህ ነው የሚያነሳቸው። እሱን እኮ አላህ ኩን ፈየኩን ነው ይሆናል። እንግዲህ አላህ ያለው ኩን ፈየኩን ለትንሳኤ አይደለም እሱ። አይ አላህ ትእዛዝ በማንኛውም ሰዓት ማድረግ የሚፈልገውን ነገር ሁን ነው የሚለው፣ እሱ ይሆናል እኮ። ትንሳኤያቸው እንዴት ነው? ምክንያቱም የሚሞቱት ወደ መቃብር ገብተው ተቀብረው ከዛ በኋላ ፈሳሽ ነገር ከአርሽ ለቆ እነኛ መቃብር እንትን ብሎ እንደ አዲስ ይቀሰቅሳቸዋል። እነኚህ ግን መላኢኮች ግን እንዴት ነው እሱ የሚነሱት? እንዴት ነው እሱ ሞተው የሚነሱት? እሱ ነው አሁን ላይ እውቀቱ የለኝም። እስኪ አጣርቼ እነግርሃለሁ። ግን ባይሆን እንዴት ነው እናንተ ከሞታችሁ በኋላ ትነሳላችሁ? ክርስቲያኖች በደንብ እንነሳለን። አሁን መላእክቶችን ግን በደንብ አስተውል። ቁርአን ውስጥ መላእክቶች ይነሳሉ የሚልም የለም፣ ሽታውም የለም፣ በሐዲስም ላይ የለም። ይሁን ለማንኛውም ግን የሆነ እዚህ ከመጣሁ እዚህ መጣ ከጀመርኩ 5 ቀን ምናምን ሆኖኛል። ያለፉት 3 ቀናቶች ምናምን ያስተማርኩት ትምህርት ትንሽ ስህተት አለባቸው። ለምሳሌ ልንገርህ፣ የዛሬውን አረብ የዛሬው ስህተት አለበት እያልኩ ያለሁት ትናንትናም ነበርክ፣ ትናንት ወዲያም ነበርክ፣ ሁል ቀን አለህ እኮ የተወያየህ እኮ እየወጣህ ነው። ምንድነው ስህተት አለበት የምትለው? ተስማምተህ እየወጣህ አይደለም። አጥርቼን እየመጣሁ ያለሁት ማለት በሳሳተ መንገድ የተረዳህ ነበር። ለምሳሌ ምንም አይነት ማስረጃ የለም እያልክ ነበር ስለ ነጃሺ ይመስላል። ሁለተኛ ደግሞ እሱ የቆየ ነው፣ ማስረጃ የለም። እሱ ዋብያው ለታሪኩ ዋብያው የታሪክ ምሁር ነኝ ለሚላችሁ አዳምጥ።
የታሪክ ምሁር ነኝ ለሚለው ሰውያችሁ ውይይት ጥሪ አቅርቤለታለሁ። ንገረው። የታሪክ ምሁራችሁ መጽሐፍ የጻፈበት ይምጣና ይወያየኝ በናጃሺ ጉዳይ ለሚፈልገኝ ከሆነ። ከዛ ውጭ ነጃሺ ጋር አሁን ቶፒካችን አይደለም። ለምን እሱ ያስፈልጋል? ያስደሃለው ተረጋጋ። ቶፒካችን አይደለም እሱ እና በደንብ አስተውሉ። መላእክቶችን በተመለከተ እንግዲህ ዋብያው ምንድን ያለን? ይሞታሉ፣ ይነሳሉ ወይ? አላሁ አለም፣ አይታወቅም ማለት ነው። ሀቢብ እንኳን ደህና መጣ ብያለሁ። እና ስለ ኢትዮጵያ ተላኩት ፕሊስ ቆይ፣ ዋብያው ጣልቃ ትግባ። ሰላም እንኳን ደህና መጣ ብለናል እኛ። መልካም ኑሬ ኦኬ ልስማ ብሏል። ምንድን ነው ማይክ አንስተ ነበር? አይ ሰዎች አንዳንድ ጊዜ ጥያቄ ሲጠይቁ አንድ የሃይማኖት አስተማሪ ነኝ ያለ ሰው መሳቅ አስፈላጊ ነው አይደለም፣ እንደዚህ ለበጣ መያዝ ምናምን እንዴት አየኸው? ሌላው ደግሞ አንድ ሰው ሊማር ከገባ በትክክል ጥያቄውን ጠይቆ ተገቢው ምላሽ እስካገኘ ድረስ ከዛ በኋላ ነው ማስወጣትም ሆነ ማውረድ ያለብህ ብዬ አስባለሁ። ለምሳሌ እኔ አሁን ልጠይቅ ለምን ልማር ነው የገባሁት ወይም ላዳምጥ ነው የገባሁት። ስለዚህ ምን እንርዳ? ተቀመጥክ እኮ አላውቅም ብለህን እኮ ተቀመጥክ። ኖ እኔም እሱ ላይ ደግፈዋለሁ። እፎይ ነኝ ወላሂ እኔን አይደለም ሰው ታወርዳለህ። እኔማ እፎይ እኔ እኮ አዳማጭ ነኝ። ምንም ያልኩት ነገር የለም። አዳማጭ ኑሬ ከገባ ጀምሮ ማንን ሳወርዳየ? ቦስም ከሆነ ቆይ መረጃ ስለው አይ በቃሌ አላውቀውም ፈልጌ ይዤ እመጣለሁ ብሎ ነው የወረደው። ዋብያውም ከሆነ አላውቅም ነው ያለው፣ መረጃም አያውቅም። ሀዲስም የለም ቁርአንም የለም አልኩት። መረጃ ያለኝ ካለ ይኸው እዚሁ አለ። ሌላ ማንን ሳስወርዳየ? የትኛው እውቀት ኖሯችሁ እናንተ? ሳይሆን ጥያቄውን ጨርሶ ተረብሹ እንደሆነ ነው እንጂ ርዕስ ተቀይሩ እንደሆነ ነው እንጂ የትኛው እውቀት ኖሯችሁ ነው እናንተ ማስወርዳችሁ? ምንም እውቀት እኮ የላችሁ። ምንም እንደማታውቁ አውቃለሁ። ምንም የምታውቁትም ነገር የለም። ወይን ርዕስ ትቀይራላችሁ፣ ወይን ትሳደባላችሁ፣ ወይን በአስተያየት ጊዜያችሁን ትገድላላችሁ እንጂ አስተምሮቱ ላይ እኮ እንደማታወሩ ስለማቅ ነው ቶፒክ ሽፍት ስታደርጉ ማስወርዳችሁ ዛሲት። ከዛ ውጭ በሀሳብ ላይ ሞግታችሁኝ እናንተን አቅቶኝ ነው እና ማስወርዳችሁ ቀለኞች። ኤኒዌይስ ችግር የለውም ቀጥልሽ። ማውራት እንችላለን ስላለፈው እፎይ ነው። እንዴት ነው ማለት አጠራር ቶፒክ ላይ ገባ። የነጃሺ ነገር ከከነከነ መጨረሻ ላይ ትሞግተኛለህ። አይ ነጃሺ ብቻ ሳይሆን አሁን ለምሳሌ ለኢትዮጵያ ስለተላኩት ያልከው ነብያቶች ለኢትዮጵያ ተልከዋል ወይ ምናምን ብለህ እየጠየቀኝ ነበር። ሁለተኛ ደግሞ በእኔ ትናንትና አወራን። እሱ መልስ የለህም ነበር እኮ ትናንትና አላውቅም ብለህ ነው የወጣኸው እኮ። ያው ተመሪ መጣሁ አሁን እንትኖችን ደብተሮችን አገላብጬ የሆነ ነገር አንብበህ በመጣ ቁጥር የዛሬ 15 ቀን ከወር በፊት ያወራሁትም ጥያቄ ሲሆንብህ የሆነ ያወቅህ ሲመስልህ፣ ከዛ ደግሞ ከዚህ በፊትም አላውቅም ብለህ የወጣኸውን ጥያቄ ሲመስልህ በመሀል ላይ እየገባ ዝም ብለህ አታደበላልቀው። የማይገናኝ ጥያቄ ከሆነ መጨረሻ ላይ ትጠይቃለህ። በቃ እሱ መልስልሃለሁ። ዛሲት አይ እንጂ በአንዴ ሁሉን ነገር አንደበላልቅም። የሆነ ነገር ያወቀን ሲመስለን እነዛን ሁሉ ዘና አንመጣም ማለት ነው። ኦኬ መልካም። ምን ዝም ጠይቀው አንድ ጥያቄ አለኝ። እሺ ስትፈቅድልኝ ትነግረኛለህ? ችግር የለውም። እሺ ምን ዝም ሰላም ቢያለው። በመጀመሪያ ሰላም ናችሁ? እንኳን ደህና መጣህ። እንኳን ደህና ቆያችሁ። መልካም። መላእክቶች ምንድነው ጥቅማቸው እንደ እስልምና? መላእክቶች ያው ራሱን የቻለ እንትን አለው፣ ግን አንተ አስተምሮቱ ላይ አብዛኛው ጊዜ ያስተማርክ ሰውም ፖለቲካ እየሰራ ነው። አላህ ይፎክራል ስትሰማ ነበር። አላህ ይፎክራል ያልኩት እኔ ሳልሆን ዋብያው ነው ያለው። የእሱ ንግግር ነው። እዛ አይባልማ። አላህ ይፎክራል ብለህ ጨዋታ ሲቀር ዋብያውን ንገረው። ዋብያው ነው ያለው። ከዋብያው ጋር አወራለሁ፣ ችግር የለውም። አንተ ስትሰማው እሱ አልሰማውም።
ጎበዝ። መፎከር ማለት ምን ማለት ነው? ቆይ መፎከር ማለት ምን ማለት ነው? መፎከር ማለት መልሰህ ጠይቀኛለህ እንደ አስተያየት የሰጠኸው እኮ ምን ማለት ነው? ምን ማለት ነው መፎከር ማለት? ፉከራማ ፉከራ ነው። ሌላ እንትን ካንቃ ፈጥረህ ላምጣል እኮ ፉከራን አብራራው እስቲ። አላህ ይፎክራል አይፎክርም? እኔም አሳይሃለሁ። የተጠቀመው ቃሉን ዋብያው ነው። ይፎክራል አይፎክርም? ከዛ ከኔ ጋር ታወራለህ። ቀጣይ ፉከራ ማለት ዲፋይን አድርገው። ምን ማለት ነው? ፉከራ ማለት እንዳንተ ማለት ነው። የራሱን እምነት ትቶ የሰውን እምነት ማቆሸሽ ማለት ነው። ለምሳሌ እንዳንተ ማለት ነው። ኦኬ። ስለዚህ አላህ እያቆሸሸ ነበር። እናመሰግናለን። የራሱን ትቶ ክርስቲያኖች ስላንተ ያወራው ነው። ችግር የለውም። ቴንኪው። በቃ አላህም እንደዛው ነው። በአንተ ያፈለከው ማለት ትችላለህ። እናውቃለን። ችግር የለውም። አሁን ቶፒኩ ላይ ትገባለህ፣ ትወርዳለህ። አንተ አልቅስበት በቶፒኩ ኖርማል ነው። ችግር የለውም። በቃ እቺን አስተያየት ለመስጠት ነው የገባው። መልስ የለም። እኔ መልስ ቢሰጠም አንተ የምትቀበል ሳይሆን ፖለቲካ በማያውቁ ልጆች ፖለቲካ ቴንኪው። በቃ ከስር ሆነ ትማራለህ። ምክንያቱም ልታለቅስ ነው የገባው። ኤኒዌይስ አላህ እንደሚፎክር እኔ ላሳይ እችላለሁ መረጃውን፣ ግን ለመጀመሪያ ቃሉን የተጠቀመው ዋብያው እንጂ እኔ አይደለሁም። እኔ ግን ላሳይ እችላለሁ በሀዲስ ላይ እና ደጋግሜ የነገርኳችሁ ሙስሊሞች እኔ ጋር ገብታችሁ እናንተን ፈርቼ ማስወጣበት ምንም ምክንያት የለኝም። ግን መልስ የላችሁ። መልስ ስለሌላችሁ ታለቅሳላችሁ ገብታችሁ። ዳሴት ከስር ያላችሁ እህት ሙስሊሞች ወንድሞችም በደንብ አስተውሉ። ለእሶ ፖለቲካ ራሳቸው ይሰሩና ፖለቲካ ትሰራለህ ትሳደባለህ ይላሉ። ምን ብዬ ተሳደብኩ? እኔ ምን አልኩ? ምንም። ጥያቄ ብቻ ነው የጠየኩ። ገና አምላክህን አታውቅም? ስላላህ ስትጠየቅ አትጠይቁን፣ ስላላህ ማውራት የለብንም አላችሁ። ከዚህ በፊት ስለ ሙሐመድ ሳወራ ስለ ሙሐመድ መጥፎ ነገር አትንገረን ብላችሁ እፎይ ይገደል ይቆረጥ ይፈለጥ ይታሰራላችሁ። ተውኳችሁ ሙሐመድን ማንሳት። ስለ ሙሐመድ ማንሳት በቃ አሳዘናችሁኝ፣ ተውኩኝ። የሙሐመድን ዘግናኝ ነገሮች መስማት ስለቀፈፋችሁ ይታሰር ይጎለል ይገደል ምናምን ተረረም ስትሉ ተውኳችሁ። ልክ ሙሐመድን ስተዋችሁ ትንሽ ጋብ አላችሁ። ይታሰር ይፈለጥ ይቆረጥ የሚለውን ተዋችሁ። ምክንያቱም ያንን ቆሻሻ ልምምዶች ማውጣት ተውኩኝ። በቃ እዚህ ናል የሚዘገንናችሁ ከሆነ ብዬ ተወጥ አደረኩላችሁ። ከዛስ ስለ አላህ ሳወራ ደግሞ ሊከፍለን ነው ምናምን ብለው አለቀሳችሁ። እንደዚህ ታሪካዊ ነገሮችም ስናወራ ደግሞ ሌላ እየየ ይሄ ያዋጣችሁ። ኑሩ ተመለስ አለሁኝ። እንኳን ደህና መጣህ። ኑሩን ነው ከስር ኑሩን ሐመድ ነው የሚለው። አይ ኑሩ ሐመድ በሽር አንተ ኑሬ ነህ። ተመለስ ኑሩ። የለም ኑሬ ተመለስ አለሁ። እንኳን ደህና መጣህ። እፎይ እንዴት ነህ? ሰላም ነው? አማን ነው? መስገን ነው። እኔ ለስድብ አይደለም የመጣው። ቆይ ትንሽ ላዳምጥና እገባለሁ። ለዛ ነው ሚውት ያልኩት። እሺ ኤም እፎይ ሰላም ብያለሁ። እንኳን ደህና መጣህ። እንኳን ደህና ቆያችሁ። ሰላም ነው? ይመስገን ነው። ኦኬ ዛሬ ቶፒኩ ስለ መላእክቶች ነበረ። እንደ እስልምና መላእክቶች ምንድን ነው ጥቅማቸው? ጥቅማቸው ብዙ ነው፣ ግን 1 2 3 ልንገርህ። እሺ ቀጥል። አንድ ከአላህ ትእዛዝ አምጥቶ ወደ ነብያት መላክ። እሺ አንድ። ሁለቱ ደግሞ አላህ የነሱ አሁን ትላልቅ መላእክት የሚባል እኛ ጋር 10 አለ። እሺ 10ሩም ከነሱ ውስጥ ጥሩና ነገር የሚጻፉት አለ። ሰው ሲሞት የሆነ መላእክት የተመደበ አለ። ብዙ ነው። በዚህ
ከመሞታችሁ በፊትስ በምድር ላይ የሚጠቅሙ መላእክቶች ምን? አሁን ለምሳሌ ለአንተ መላካው ምን ይጠቅምሃል? ለምንድን ነው የማይጠቅመው? ምን ይጠቅምሃል? አሁን ባለህበት ህይወት ላይ እየጠቀሙ ያሉ መላእክቶች አሉ አሁን አንተን አለ። ምን ለምሳሌ ምን እያደረገ? አሁን ሰው ሲተኛ የሆነ እንስሳቶች ምናምን አለ። እሺ አንተ ከተኛ ባላው እኮ ትንንሽ ነገር የሆነ ቤት አንተ ከገቡ የሚጠብቁ አሁን እነሱ ናቸው። መላእክቶቹ ይጠብቁሃል ለሌሊት እንስሳ ቤትህ እንዳይገባ? አዎ ትንንሽ ነገሮች ያንተ አፍ ያንተ ጆሮ ምናምን ውስጥ እንዳይገቡ። ኦኬ ስለዚህ ጠባቂ መልአክ አለ ማለት ነው። ስለዚህ መላእክቶች ይጠብቁኛል ማለት ትችላለህ ማለት ነው። ስተኛ አውሬ እንዳይገባብህ እንስሳ እንዳይገባብህ። ኦኬ ሌላስ ምን ጥቅም አላቸው? በደንብ አስተውሉ። አንደኛ ከአላህ መልእክት ያመጡልናል አለ። ሁለተኛ በመቃብር ውስጥ እንትን የሚሉ አሉ አለ፣ የሚጽፉ አሉ። ሶስተኛ ስንተኛ የሚጠብቁን አሉ። አውሬም እንስሳም ወደ ትላትልም ወደ እንትናቸው ወደ አፋችን ወደ አይናችን እንዳይገቡ ጠባቂ መልአክ አለን እያለ ነው። ጠባቂ መልአኮች አሉን። ሶስት ሌላስ ጥቅም አለ? ዝናብ የሚያዘንብ አለ። ዝናብ የሚያዘንብላችሁ መልአክ አለ። በአላህ ፍቃድ ማለት ነው። ኦኬ በአላህ ፍቃድ ዝናብ የሚያዘንብላችሁ አለ። ስለዚህ ዝናብ የሚያዘንብ አለ፣ ሌሊት የሚጠብቃችሁ አለ። ብቻ የተለያዩ ክፍፍሎች አላቸው ማለት ነው። መልካምና መጥፎ የሰራችሁት የሚጽፍ አለ። እንደዛ ነው። ስለዚህ ዝናብ አዝንብልን፣ ሌሊት ከአውሬ እንዳይገባብን ጠብቀን የምትሉት መላእክቶች አሉ ማለት ነው። መልካም ደን በደንብ አስተውሉ። ከስር ብዙ ጊዜ ሙስሊሞች እኛ ጋር ሲመጡ የሚቃወሙት መኪና ታፔላችሁ ላይ ሚካኤል ጠብቀን ትላላችሁ። ለምን ትላላችሁ እንዴ? ከፈጣሪ ከአንዱ ፈጣሪ በስተቀር ጠባቂ የለም የሚለው አልነበረ? አሁን ወንድማችን ግን ምን አለ? ሌሊት ሲጠብቁ የሚያድሩ አሉ። ቆይ ሌሊት ሲጠብቁን የሚያድሩ አሉ። በየቴሌቪዥን ፕሮግራማቸው ላይ ገብርኤል ጠብቀን ሚካኤል ጠብቀን ለምን የምትሉት? ሌሊቱን ሙሉ ሲጠብቀህ የሚያድረውስ? እኛስ መኪናው እንዳይጋጭሽ ይጠብቃሉ። ሌሊት ገና ለገና አውሬ ይገባብኛል አይገባብኝም ብሎ ሲጠብቅ ሴፍ ዞም ያድራለ ማለት ነው። እንደውም የሆነ ቪዲዮ አይቼ ነበረ። ተኝተው በአኒሜሽን የተሰራ ሙስሊሞቹ እንደዚህ ሲከላከልላቸው ጨረስክ? ቀጥል። እሺ አንተ ያልከውና አሁን እኛ እነዚህ መላእክቶች እኔ የነገርኩት እነሱን እኛ አለምንማ አላህ ጌታ ነው የምንለምነው። ልዩነቱ እዚህ ላይ ነው። ነገርከኝ እኮ ቀደም መላእክቶቹ ይጠብቁሃል አይደል አልኩህ። አዎ ይጠብቁናል። መላእክቶቹን ጠብቁናል። አሁን ያመጣው በመኪና ላይ በዚህም መሰረት ሚካኤል የሚጠብቅ ከሆነ ገብርኤል የሚጠብቅ ከሆነ ሌሊቱን እኛስ ታዲያ ይጠብቁናል ብንል ምንድነው ችግሩ? ሽርክ መስሏቸው ብዙ ጊዜ እኛ ጋር ሲጠይቋቸውም ሰምታችኋል አይደለ? እዚህ ሲገቡ ለምንድን ነው ጠብቁ የምትሉት? እንደዚህ መላእክቶች ይጠብቁን የምትሉት ምናምን ሽርክ ማለት ነው። በአላህ ላይ ማጋራት። የሚጠብቀው አላህ ነው የሚጠብቅህ ወይንስ መልአክ ነው የሚጠብቅህ? አንተን አላህ ነው የሚጠብቅ፣ ግን ዘበኛ ነው። አላህ ነው የሚጠብቀው ግን ዘበኛ ነው። አላህ ነው ዘበኛ ለመላክ አላህ የመደበልን መልአክ ነው። ኦልራይት። ስለዚህ ያ ዘበኛውም ይጠብቀሃል ማለት ነው። አላህ መድቦልሃል፣ ዘበኛው ደግሞ አንተን ይጠብቃል አይደል? አይደለም፣ አላህ ብቻ ነው የሚጠብቀን። ዘበኛው አይጠብቅህም። አላህ ብቻ ነው ጠባቂ። ዘበኛ ያለ አላህ ፍቃድ ምንም ማድረግ አይችልማ። ያድርጋ እኮ እኔ ያለ አላህ ፍቃድ አላልኩም፣ ግን በአላህ ፍቃድ ዘበኛ ይጠብቃል። ሁሉ ነገር ይደረጋል በአላህ ፍቃድ ከሆነ ማለት ነው። እኛም እያልን ያለ ነው ያንን ነው። መላእክቶች ይጠብቁናል ስንል በፈጣሪ ፍቃድ ለዛ ስለተሾሙ
ያገለግሉናል፣ ይጠብቁናል ስንል ለምንድን ነው ሽርክ ነው መላእክቶች ምናምን ይሄ ራማ ሚዲያማ አይታችሁት ከሆነ በየጎዳናው ላይ እየሄደ ሚካኤል ገብርኤል አይጠብቅህም እንደዚህ ጠባቂ ምናምን እያላችሁ አትበሉ እያለ በየሚዲያ ላይ ሞንታርቦዞ የሚፎክረው አይደለም። ሜዳ ላይ ስትወጣ መኪና እንዳይገጭህ ተውና ቤት ተኝተህ አውሬ ገና ለገና በርህን ቆልፈህ ዘግተህ እንኳን አውሬ መጥቶ እንዳይገባብኝ ብለህ የምታስብ ሰውዬ ተኝተህ ብርድ ብርስ ውስጥ ገብተህም ስላላመንክ የሚጠብቀኝ መልአክ አለ ብለህ ታምናለህ። ኧረ እንደሱ አለ ሙፎ የሚጠብቀን አላህ። ስለዚህ ኤምና አህመድ ተሳስተዋል ማለት ነው። አይጠብቃችሁም መልአክ፣ የሚጠብቀን አንድ አላህ ነው። ስለዚህ መልአኮቹ አይጠብቁም ማለት ነው። ኤምና አህመድ ሽርክ አድርገዋል ማለት ነው። አሻርከዋል ማለት ነው። ማለት እነሱ እያሉ ያሉት እኮ አንተ አንደርስታንድ አላደረካቸው። እነሱ እያሉ ያሉት አድርጊያቸዋል። አንድ ስማ እዚህ ጋር እነሱ እያሉ ያሉት በአላህ ፍቃድ ነው ማለት እኛ ከፈጣሪ ፍቃድ ውጭ ነው የሚጠብቁን ብለናል። እኔም ያልኩት በፈጣሪ ፍቃድ ነው። ባብያው እኔ ላስረዳ እኔ አላምንም። ቆይ በአላህ ፍቃድ ይሄ ሚካኤል ይጠብቀኛል ብዬ ይሄን አላምንም። እኔ የሚጠብቀኝ አንድ አላህ ብቻ ነው። ለይት ደግሞ ስንተኛ ዋብያው ስለዚህ እነሱ እንዳሉት በአላህ ፍቃድ ሌሊት የሚጠብቅ መልአክ አለ የለም? ሌሊት የሚጠብቀኝ አላህ ነው የሚጠብቀኝ። ስለዚህ መልአክ አይጠብቅም። እነሱ ያሉት ፍቃድ ነው ማለት ነው። ቆይ አንዴ ኤም ስለዚህ ኤም እና አህመድ ያሉት እያሻረኩ ነው ማለት ነው በአንተ አነጋገር። ምክንያቱም አህመድ ተራ ጠብቅ፣ ቆይ አዳም አወርዳችኋለሁ። አንዳንድ አስተምሮ ዋብያ እንደመሆነ መጠን ሊትራሊስት ነህ። እነሱ ሜይ ቢ አላቅም ሀባሾች ከሆኑ እንትንም ይቀበላሉ፣ የወልይንም እንትን ልመና ይቀበሉ ይችላሉ። ገና እንኳን መላእክቶችን በደንብ አስተውል። አንተ ጋም ስለምመጣ ማለት ነው። በአላህ ፍቃድም መላእክቶቹ አይጠብቁህም ማለት ነው። አንተ እኔ እዚህ ጋር እንኳን እኔ የሚጠብቀኝ አንድ አላህ ብቻ ነው። ስለዚህ ትምህርት እውቀት የለኝም። እነሱም እያሉ ያሉት እንደ ሀሳባቸው ከሆነ በቃ ዋብያው አንተ ችግር ምንድን ነው? እውቀቱ የለኝም ብለህ ረድ ልትሰጥ ትሞክራለህ። እውቀት ከሌለ ዝም ነው ማለት በቃ። ቅድምም እውቀቱ የለኝም ብለህ ማብራሪያ ልትሰጥ ትሞክራለህ። አላቅም ካልክ አታቅም፣ በቃ ዳሴት የምታውቀው ድረስ ብቻ ሂድ። ማታቅ ከሆነ አቁም እዛው ፔሬድ። በቃ ካላወቅ እኮ አላወቅም ነው። ምክንያቱም አንተን አሁን መረጃም አልጠይቅም ቻሌንጅም አላደርግም። አላቅም እያልክ ነው እያወራ ያለው። ማታቅ ከሆነ በቃ እነሱ ያሉትንም ቻሌንጅ ማድረግ አትችልም። እኔ ራሴ ቻሌንጅ ላደርግ ፈልጌ ነበር እኮ። አላቅም እያልክ ግን መልሰህ ረድ እየሰጠ ነው። ያዝ ማይከል። ኤኒዌይስ ወደ አህመድ ልመለስ። መላኩ ዚክር የሚደረግ ዚክር አለ እና ያን ዚክር ሲታደርጉ እስትግፋር ያደርጉላል ማታ ላይ። በቃ የሆነ የሚደረግ ዚክር አለ። እሱን ካደረክ ይጠብቀዋል። ካላደረክም አይጠብቅም ማለት አይደለም። አላህ አይጠብቅም ማለት አይደለም። ከእንትን ያዱዋ ካደረክ መላእክቶች እስትግፋር ያደርጉላል ካላ መላእክቶች ይለምኑልሃል ስላንተ አይደለም? አዎ እስትግፋር ካደረኩ ያደርጉላል። አዎ ሁለተኛ ጨመረልን። አንደኛ ጠባቂ ናቸው፣ ሁለተኛ ስለእናንተ ያማልዳሉ። እኛም ማላጅ ነን ስንል መላእክቶችን በምንም ተአምር ሙስሊሞቹ እኛ መቃወም አይችሉም። እነሱ ምን ስለሚያምኑ መላእክቶች ለእኛ ይለምኑልናል ብለው ስለሚያምኑ ማለት ነው። መልእክት ያመጣሉ ከአላህ ወደ ሰው መልእክት ያመጣሉ ወደ ነቢያቶች ብለው ያምናሉ። መክሉቅና የአላህን እንትን መነጻጸር የለብህም እኮ። መቼ አነጻጸርኩ? እኔስ ይለምናሉ አልከኝ፣ ይለምኑልናል አልክ፣ ተስማማው። እኛ ምን እናምናለን? መላእክቶች ይለምናሉ ስለሰው ብለን እናምናለን። ይለምኑልናል ብለን እናምናለን። አንተ ምን አልክ? ይለምኑልናል፣ ምልጃ ያቀርባሉ አልክ። ስለኛ ይለምናሉ። ስለዚህ ዋብዮች በተለይም በዚህ አቋም ላይ ካያችኋቸው እንደ ሽርክ ዘውት ምልጃን በጣም መላእክቶች ይለምኑልናል የሚለውን እንደ እንትን ነገር ያዩታል።
አይጠብቁም አያማልዱ ምናምን የሚል ሳክስ የለም ማለት ነው። ውሸት ነች አስተምሮታችሁ ላይ እንደሚለምኑ ሰው ራሱ ዱዓ ያደርግልህ። አሁን ሌላ ተውና መላክ ተውና ሰው ራሱ እኮ ሊጠይቅልህ አይችልም። ወላሂ ይችላል። እኛ ማናምን ዋብዮች ግን አያምኑም። ለአንተ አሁን ሂዳያ ቢጠይቅ ያ አላህ አሁን ይፎን ወደ እስልምና አስጠጋው ብዬ ቢለምንልህ አልችልም። ሰው ራሱ እኛ እናምናለን እኛ እናምናለን። የእናንተ አቋም ውስጥ ደግሞ ምን አለ? ይሄ አይቻልም ብለውም ያምኑ ስላሉ ነው። ዋብያው ለምሳሌ አያምንም። አሁን አቋሙን በደንብ አላጠራም እንጂ አያምንም። ልጃም አይቀበለው አለሱና ወልጀማ ነው። ሙስሊም አንድ ነው። የሚጠብቀኝ አንድ አላህ ነው ተናግሬያለሁ። አላሁ ተዓላ ብቻ ነው የሚጠብቀኝ። እነሱ መላእክቶቹ በአላህ ፈቃድ ይጠብቁናል ብለዋል። ስለዚህ ሽርክ ፈጽመዋል ማለት ነው። እሱን እኔ ያላምንበትም እኮ አታምንበትም ብቻ ሳይሆን ሽርክ ነው አይደለም? ይሄን አስረዳን። እሺ ጣልቃ ምገባ ትሆነ እጠይቅሃለሁ። ኔክስት ግን ከስር ትሆናለሁ። አብያ ደጋግመህ ኢንተራፕት እያደረግህ ስለሆነ አላምንበትም ይሄን አስተምሮ አልክ። መላእክቶች በአላህ ፈቃድም አይጠብቁም ብለህ ካመንክ ንገረን። ይሄን አቋምህን በአላህ ፈቃድ ይጠብቃሉ ወይንስ አይጠብቁም? አላምንበትም ብቻ የሚለው አስተምሮ ስለማይሆን አንተን ስለማይሆን ማለት ነው። ዚክር ካደረከው እንደ ዘበኛ እንትን ይደረግላል እንጂ ዚክር ካላደረከው አላህ ነው የምጠብቀው። ግን ዚክር ካደረከው ዱዓ ያደርጉልሃል፣ ኢስቲግፋር ያደርጉልሃል ነው እንጂ እነሱ ነው ጠባቂ አላልኩም። አትሊስት ዚክር ምንም በአላህ ፈቃድም በለው በማንም ፈቃድ ይሁን whatever it is በየትኛውም ለአንተ ምልጃ ያቀርባሉ፣ ጥበቃም ያደርጋሉ። ኤኒዌይስ ማድረግ የሚችለው እኔ ነኝ እኮ። ምን ማድረግ የምችለው? እኔ ዱዓ እንዲያርግልኝ የሚችለው እኔ ነኝ እኮ ማድረገው። እነሱ ሳያደርጉልህም ስለአንተ አይለምኑልህም አይደለም። እኔ ዚክር የሚደረግ ዚክር አለ ከአላህ አለ አይደለ? ዚክር አላህ የሚዘክረው አለ። እሱን ከዘከርኩ አላህ ያስቀምጥልኛል። ዱዓ የሚያርጉልኝ ነው የሚያስቀምጥልኝ እንጂ ብቻ እነሱ መጥቶ ለኔ ዱዓ ምናምን ለኔ የምጠብቀኝ አላህ ብቻ ነው የምጠብቀኝ። አላህ ይማረው ምናምን ብለው አይለምኑ። ዋሪ 44:5 ክፈትልኝ ሀቢብ 44:5 በዋሪ ምን አልክ? የሆነ ጥያቄ አንተ መጠየቅ ፈልጌ ነበርኩ። እሺ አሁን መኪና ላይ ያልከው ነገር ማለት ነው። እሺ ሚካኤል ይጠብቀን መጽሐፍ ይሻላል ወይስ ኢየሱስ ይጠብቀን? የትኛው ነው የሚሻለው? አይወዳደርም። በንጽጽር ፈጣሪን ከፍጡር ጋር አታስቀምጠውም በመጀመሪያ ደረጃ። በሁለተኛ ደረጃ ግን ሚካኤል የሚለው ስም የአምላክን ስም የተሸከመ ነው፣ የአምላክን ስም የያዘ ነው። ኤል የሚለው ራሱ የአምላክን ስም የያዘ ስለሆነ ማለት ነው። ማን እንደ እግዚአብሔር ማለት ነው ሚካኤል ማለት በራሱ። ስለዚህ ያ ማን እንደ እግዚአብሔር ያለ እንደማለት ነው። ማንም የለም የሚለው የሚያመጣ ነው። ስለዚህ እንደዛ ነው። እኛ ጋር ትርጓሜው ስሙ ራሱ የአምላክን ስም የተሸከመ የያዘ ስለሆነ ማለት ነው። ሳሂህ ቡኻሪ 44:5 ላይ እንደዚህ ይላል። ይታያል። አዲሱ አረብኛ ይሆንልህ እንግሊዝኛው? ሰማለሁ። አረብኛውን ይሆንልህ እንግሊዝኛውን ላንብብልህ? ወደ ላይ ከፈርነስ እስኪ ቀጥልና ተርጉማትችን አዲስ አህመድ ተመለስ። እየተረጎምክልን ነው፣ አንብቡልን። ሙስሊሞች ከሆነ ፖዝ መሆን አይቻልም። ፖዛችሁ ነው እያነበብክ
የሱ ውዱ ተፈታ። ውዱ ተፈታ። ምንድን ነው ከዚህ ጋር ምን አገናኘው? ከፈስ ጋር ምን አገናኘው? ፈጣሪ ፖለቲካ ውስጥ እንዳገባ ነው። አልገባውም ገና እንዴ። ፈስ እኮ በቃ ልክ እንደ ትንፋሽ እኮ ነው። ጋዝ እኮ ነው። ጋዝ አይደለም። ኢስላም እንትን ላይ ነው የሚያምነው ኢሳባውት ይሄ ስለ ንጽህና ኢስላም ላይ ብዙ ትልቅ ቦታ አለው። አሁን ጣህራ የሚባል እኛ ጋር አለ። አሁን እንደፈለክ አርና ሽንት ሁሉን ይዘ መስጊድ መግባት አትችልም። ያን ይዘ ደግሞ መለመን አላህን መከጀል ምናምን አትችልም። ፈስን ፈስታ አላህ ፊት ለፊት መቆም አትችልም። ከሁሉም ጸርተ ነው የምትቆመው። አሁንም ያም ይሽሻል። ያ አሁን ውድ ከሌለ ይሽሻሉ። ስለዛ ነው እኛ እያልን ያለው። ይሄ ሐዲስም ስለዛ እያወራ ነው እንጂ ሌላ ነገር አይደለም። ንጽህና ነው። ስለዚህ እየሰገድክ ልጨርስ ስትል ድንገት ውስጥ ካለህ ምልጃውን ይተዋል። ፈሱን ፈሳ ብሎ መልአኩ ለአንተ መለመኑን ያቆማል እያልከኝ ነው። እንዴት እየፈሳ ትሰግዳለህ አንተ? ራሱ ምን ማለት ነው ይሄ? አንዴ ቱስ አለብህ። እየፈሳ ነው የምትሰግደው? እሺ አንዴ ጎንበስ ስትል ቱስ አለብህ። በቃ ሰላቱ ተሰብሯል። ደግማ ውዱን ንጽህናን አስተካክለ ነው የምትሰግደው። ሄደ ኦራይት። እሺ መስጊድ ውስጥ ነህ፣ መስጊድ እየሰገድክ ነው በጀማ ድንገት ቱስ አለብህ። እንዴት ታደርጋለህ? ጥላ አሁን ኢማም ራሱ ከሆንክ ጥላ እንደዛ ውድህ ከፈታ ጥለ ነው የምትወጣው። ኢማም ራሱ ከሆንክ ኦራይት። Mickey back, please. Very awesome. Can do it. Okay, dan is het bots, maar... Ja, can do it. Maar het gereisd tegen te leren. Ako na rin battle boss lang ako na charge. Ano sana slim geweest het en... አትወስድም። የምትታጠበው እጅህንና እግርህን ነው። ሻወር መቼ በሽንትም ሆነ በሌላም ሻወር አትወስድም እኮ። በአርም በሽንትም አትወስድም እኮ። ውሃ ይዘህ ነው የምትገባው ሽንት ቤት። እኔም እያልኩ ነው። ስለዚህ ኦብሉሽን ደግሞ የሚደረገው እጅና እግር ፊት ነው የምትታጠበው። ከምንም ስለ መላእክቶቹ ለምንድን ነው እሺ ጸሎት ማያደርጉት? ምን አገናኘው ከመላእክቶቹ? ቆይ አንዴ አትግባ አንተ ማሜ። ቆይ ውፌ አንዴ። አሁን አንተ የምታምነው ያ ቀጥታ ያ ነጂሳን ያወግዳል ምናምን ለሚል አይደለም እኛ የምንጣጠበው። አሁን ሽንት ከሸና በኋላ ወጣ እጅ እግር ምናምን ነው የምታጥበው። የአንተን አትያትን እያጠብክን ያለው እንጂ ያ ነጃሳ እዛ አንድ ቦታ ብቻ ነው ያለው እኮ። እኔም እኮ ነው የምነሱ ነው። አላህ ያስቀመጠው ክራይቴሪያ ነው። ፈስ የወጣው ከኋላ አንተ የምትታጠበው እጅህንና ፊትህን። መላእክቶቹ ደግሞ አንጸልይልህም። የምትሰራው ቦታ ቆይ አንተ ሴትን የምታየው በአይን ነው። ሌላ ወንጀል የምትሰራው በእግር ነው በእጅ ነው። አንተ አሁን ይሄ እንትን አለው ከባክግራውንድ ሌላ ነገር አላህ ያስቀመጠው ነገር አለ እንጂ አንተ የምታየው እንዲሁ በግልጽ አንተ የምታየው ነገር አይደለም እኮ ይሄ። ኧረ ይመቸው እናቴ፣ ያስተምሮ በጣም ነው ፈታ ያደረገኝ። ቴንኪው። ለማንኛውም ስለዚህ መላእክቶች ያማልዱሃል አይደለ? ፈስህን እስካልፈሳ ድረስ። ኦኬ። ስለዚህ አማላጆቼ ናቸው ማለት ትችላለህ። አሁን እዚህ ላይም የሆነ ነገር ልንገር። እናንተ አሁን የተወሰነ ክርስቲያኖች አሁን ይሄ ነገር ከቅድም ጥያቄ ላይ የተነሳ ነገር ነው። አንዳንድ ክርስቲያኖች ቀጥታ ሚካኤልን ነው የሚለምኑት። ሚካኤል እንዲሆንልኝ ነው የሚሉት። ግን ሙስሊሞች አላህ እንዲሆንልኝ አላህ እንደዛ ደግሞ ያደርግልሃል አላህ ያደርግልኝ ነው ደግሞ እኛ አይደለም። ቆይ ወደዚህም እየመጣው ነው እኮ ጨረስን እሱን። ምክንያቱም መላእክቶቹ ይጠብቁኛል አልክ፣ ጨረስን። ደን ባላ ፍቃድ ብትልም ይጠብቋል። እኛ ከፈጣሪ ውጭ ያለ ፈጣሪ ፍቃድ ነው የሚጠብቁት መላእክቶች ብለን አላለም። ይጠብቁናል፣ ያማልዱናል ብለን እናምናለን። ያማልዱናል። ሲያማልዱን ገና ለገና ፈስፈስተሃል ስለዚህ እናማልድህም አይሉንም። ያማልዱናል፣ ይለምኑልናል። ጸሎታችንን ወደ ፈጣሪ ያደርሳሉ። አብረው ጸሎት ያደርጉልናል፣ ይለምኑልናል።
አንተ ደግሞ ፈሰን እስካልፈሳ ድረስ ይለምኑልኛል ብለህ ታምናለህ። ምንድን ነው ካደኛ ጋር ተቃውሞ? ሜቢ ከፈሱ ውጭ እኔ እናንተ የተለያየ ነበር። ምንድን ነው በሽር ይሰማል? ድምፅ ታውጧል። ሰላም አላችሁ? አይሰማም? ድምፅ ታውጧል። ትንሽ ከፍ ካላደረክ ብዙም። አሁንስ? አሁን ይሰማል። እንኳን ደህና መጣህ። እንኳን ደህና ቆያችሁ። መልካም። መላእክቶች ያማልዳሉ ብለህ ታምናለህ? አዎ ያማልዳሉ። አማላጅ ናቸው መላእክቶች? አዎ አማላጅ ናቸው። ስለዚህ ከአላህ ሌላ አማላጅ አለ እያልከኝ ነው? አላህ አማላጅ አይደለም ሲጀመር። ምን? አላህ አማላጅ አይደለም። ወደሱ የሚማለዱት ድገመው። አላህ አማላጅ አይደለም። አማላጅ ማለት ኦኬ በደንብ አስተውሉ። አላህ ነው። አላህ አማላጅ አይደለም፣ የሚያማልዱኝ መላእክቶች ናቸው ብሏል። ሱራ 6:51 ክፈትልኝ። አላህ እንደውም አያማልድም ብሏል። አማላጅ አይደለም፣ አማላጅ መላእክቶች ናቸው፣ አማላጅ አይደለም ብሎናል። ኦኬ እንደዚህ ይላል። እነዚያንም ከእርሱ ሌላ ረዳትና አማላጅ የሌላቸው ሲሆን ወደ ጌታቸው መሰብሰብን የሚፈሩትን ይጠነቀቁ ዘንድ በእርሱ በቁርአን አስፈራራ ይላል። ከሱ ሌላ ረዳትና አማላጅ የለም ይላል። ማን ነው ከሱ ሌላ ረዳትና አማላጅ የሌለው? አማላጅ ሲባል ምንድን ነው የተፈለገበት? ምንም የተፈለገበት አማላጅ አይደለም